ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، الحديث 26 سادسا حديث عن أبي هريرة رضي الله تعالى عنه قال: في حديث إن شاء الله يا الله سبحانه وتعالى أجا ما مسكن بتملكة منا قرهنا حديث بتقلوا مالت مضموننا بوسطوا مالتنا أكاد يا زيفنا ملئك يا الله سبحانه وتعالى أجان ما مسكن بتملكة مالتنا يمنا قرهنا حديث عن أبي هريرة رضي الله تعالى عنه قال: كأبو هريرة رضي الله عنه يتزجب هنا زجبان قال: قال رسول الله صلى الله عليه وعلى آله وسلم ملقيا صلى الله عليه وعلى آله وسلم آلوا إلى أبو هريرة رضي الله عنه: كل سلامة من الناس عليه صدقة كل يوم تطلع فيه الشمس تعدل بين اثنين صدقة وتعين الرجل في دابته فتحمله عليها أو ترفع له عليها متاعه صدقة والكلمة الطيبة صدقة وبكل خطوة تمشيها إلى الصلاة صدقة وتميط الأذى عن الطريق صدقة. رواه البخاري ومسلم في صحيحيهما. እንግዲህ አቡ ሁረይራ ረዲየላሁ ዐንሁ ከመልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም በመዘገብ እንዲህ ይላል: ኩሉ ሱላማ አሉ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ማንኛውም አጥንት ማለት ነው። ሱላማ ብሎ ማለት ከቋንቋ አንፃር ትርጉሙ አጥንት የሚለውን ትርጉም ይሰጠናል። ማለት እንደውም አጥንትነቱ የሰው ልጅ ላይ ያለ የሆነ አጥንት አይደለም፣ ግመል ላይ ያለ የሆነ አጥንት ነው የተፈለገበት። አቡ ዑበይድ ማለት ነው። ማለት ከማ የብዱ ለና አነሁ ሳሂቡ አጠሁር ጠሁር ተብሎ የሚጠራ የሆነው ኪታብ ባልተቤት የሆነው ኢማም ነው። እንደሚታወቀው አቡ ዑበይድ ተብሎ የሚጠራው ሱላማ ብሎ ማለት هو العظم الذي يوجد في البعير أو كما قال አይ የተፈለገው ሱላማ በሚለው እዚህ ቦታ ላይ የተፈለገው ሌላ ነገር ሆኖ ሳለ ከቋንቋ አንፃር ግን ሱላማ ብሎ ማለት ግመል ላይ የሚገኝ የሆነ አጥንት ነው ይላል። ወደ ሰው ልጅ ማለት ነው የመጣው ለተውሶ ነው። ግልጽ ይመስለኛል ኢንሻአላህ እንጂ ማለት ነው የተፈለገው ሱላማ በሚለው የግመል አጥንት ነበር። ግን እዚህ ቦታ ላይ የተፈለገው የሰው ልጅ አጥንት ሁሉ ሱላማ። እነዚህ ጋር ከፊሎቹ ደግሞ ምን ይላሉ? ሌሎች ደግሞ የቋንቋ ምሁራኖች ሱላማ ብሎ ማለት هو المفصل ማለት ነው፣ መገጣጠሚያ ማለት ነው። መገጣጠሚያ የሚለው ትርጉም ማለት ነው እንደሚሰጥ። መገጣጠሚያ ሲባል ግን የእግርና የእጅ መገጣጠሚያ ብለው ነው ቀይድ ያደረጉት የገደቡት። የእጅና የእግር መገጣጠሚያ ከቋንቋ አንፃር ሱላማ ይባላል አሉ። እና እዚህ ጋር ዞሮ ማለት ነው እዚህ ቦታ ላይ አጥንትም አልከው መገጣጠሚያ አልከው ያስኬዳል። ኩሉ ሱላማ ማንኛውም ማለት የሰውነት መገጣጠሚያ ማለት ወይም ከሰውነት ክፍል መገጣጠሚያ ወይም ደግሞ ማንኛውም ሰውነታችን ላይ የሚገኝ የሆነ አጥንት በሙሉ ማለት ነው። ኩሉ ሱላማ ኩሉ ምትረሚን አልፋዝ العموم ስለሆነች ማለት ነው። ኩሉ ሱላማ ማንኛውም ማለት ነው ከሰውነት ማለት ነው ክፍል መገጣጠሚያ የሚመደብ የሆነው ማለት ነው ነገር ወይም ደግሞ ማንኛውም ከሰውነት ክፍላችን የሚመደብ የሆነው አጥንት ሚነናሲ ከሰው ልጆች ማለት ነው እንግዲህ ከሰውነት መገጣጠሚያ ማለት ነው ከሆነው ማለት ነው እንግዲህ አጥንታቸው عليه በሱ ላይ ማለት ነው አለበት ሶደቃቱን ሶደቃ አለበት ምጽዋት አለበት። ኩለ የውም በማንኛውም እለትና ቀን ማለት ነው ሶደቃ አለበት። እያንዳንዱ ማለት የሰውነት ክፍል ላይ ሶደቃ አለበት። እያንዳንዱ ማለት ነው የሰውነት መገጣጠሚያ ላይ ሶደቃ አለበት። ኩለ የውም በማንኛውም እለትና ቀን ታጥላዑ የምትወጣበት በሆነው እለትና ቀን ፊ በሶስት አሸምሱ ፀሐይ ማለት ነው በማንኛውም ማለት ነው በምትወጣበት በሆነው እለትና ቀን በእያንዳንዱ ቀን ማለት ምን አለበት አሉ? ሶደቃ አለበት፣ ምጽዋት አለበት። ይህን ምጽዋት ታዲያ በምን አይነት ሁኔታ ነው የሚፈጽመው የሚለውን በተመለከተ ተዕዲሉ በይነ እትነይን አሉ። ተዕዲሉ ታስማማለህ ወይም ደግሞ በፍትህ ማለት ነው ትፈርዳለህ። በይነ እትነይኒ በሁለት ሰዎች መካከል በፍትህ ትፈርዳለህ።
ፍትህን የተላበሰ የሆነን ፍርድ ማለት ነው ትናገራለህ፣ ትፈርዳለህ ማለት ነው። ሁለት አካላቶች የተገጫጩ የሆኑ አካላቶች ይከሰታሉ። የዛኔ በእነዛ በሁለቶቹ ሰዎች መካከል በፍትህ ትፈርዳለህ። ኢዕዲሉ ሁወ አቅረቡ ሊተቅዋ ብሎ እንዳለው አላሁ ሱብሓነሁ ወተዓላ ፍትህን ተላበሱ፣ እሱም ነው ደግሞ ወደ አላህ ሱብሓነሁ ወተዓላ ወይም አላህን ወደ መፍራት ይበልጥ ቅርቡ ይላል አላሁ ሱብሓነሁ ወተዓላ። ፍትህን መላበስ በፍትህ ሊፈረድ ማለት ነው ግድ ነው የሚሆነው። ያለበለዚያ በፍትህ ማትፈርድ ከሆንክ ማለት ነው ፍትህ አጉዳይ ትሆናለህ። የዛኔም ማለት ነው ለከባድ ማለት አደጋ እንጋለጣለን ማለት ነው። ስለዚህ በፍትህ ማለት ነው መፍረድ። በሁለት ሰዎች መካከል በፍትህ ከፈረድ የዛኔ ሰደቃ ማለት ነው ምን አድርጋል መጽውተሃል ማለት ነው። ልብ በሉ። ፍትህ የሚባለው ጉዳይ አላሁ ሱብሓነሁ ወተዓላ በቁርአን ውስጥ በርካታ በሆኑ አንቀጾች ውስጥ አውስቶታል። አሁን ያወሳሁት የሆነው አንቀጽ ማለት አንድ አንቀጽ ሆኖ ሳለ ማለት ነው። ሌሎችም አንቀጾች ማለት ሞልቷል። ሱረት ኒሳ ላይ ራሱ አለ እንደዚሁ ይህን የመሰለ ኢንሻአላህ ላውታውም እንዳይበዛ። ሌሎችም ማለት ማስረጃዎች በርካታ ማስረጃዎች አሉ። ስለዚህ በሁለት ሰዎች መካከል ማስማማት አንድ ልብ በሉ ወይም ደግሞ ፍትሃዊ የሆነን ፍርድ መሰንዘርና መስጠት አንድ ማለት ነው በእኛ ላይ ያለው በሰውነት ክፍላችን ላይ ያለው የሆነውን ሰደቃና ምጽወታ ማለት ነው ተወተናል ማለት ነው። ልብ በሉ። በሁለተኛ ደረጃ ደግሞ ራሳችንን ከተጠያቂነት ማለት ነው ኃላፊነትና አውጥተናል። በሁለት ሰዎች መካከል በፍትህ ከፈረድ አንድ አጅር ታገኛል። ሁለት መጽዋዕትን ማን ነው መጽውተሃል ማለት ነው ግዴታ የሆነውን ማለት ነው መጽወታ። በመቀጠልም ደግሞ ማለት ነው ራሳችንን ከኃላፊነትና ማለት ነው ጫንቃ አውጥተናል። ግልጽ ይመስለኛል። ተዕዲሉ በይነ እትነይኒ ሰደቀቱን አለ ሰደቃ ነው አለ። በሁለት ሰዎች መካከል በፍትህ መፍረድ ወይም ደግሞ ትፈርዳለህ። ሰደቀቱን እሱ ሰደቃ ነው ምጽዋት። ወቱዒኑ እንደዚሁም ደግሞ ማለት ነው ወቱዒኑ ታግዛለህ። አረጁለ ሰውየውን ታግዘዋለህ። ፊ ዳበቲሂ በእንስሳቱ ላይ ማለት ነው ታግዘዋለህ። አይ አላ ዳበቲሂ ማለት ነው። ፊ ቢመዕና አላ ዳበቲሂ በእንስሳቱ ላይ ታግዘዋለህ ሰውየውን ስታግዘው ማለት ነው። ልብ በል ፈተሕሚሉሁ እሱን ሰውየውን ማለት ነው ትሰቅለዋል ወይም ደግሞ በእንስሳቱ ላይ ማለት ነው እንስሳቱ እንድትሸከሙ ታደርገዋለህ። አንስተህ ማለት ነው የምታደርገዋለህ ታሸክማታለህ እንስሳቱን። ፈተሕሚሉሁ አይ አለ ዳባህ ማለት ነው እሱን በእንስሳቷ ላይ ማለት ነው ትጭነዋለህ። አንድ ወይም ፈተሕሚሉሁ ወይም ደግሞ ማለት ነው ትጭነዋለህ ራሱን ማን ነው እቃውን ማለት ልታጫጭነው ትችላለህ። ይመጣል ኢንሻአላህ እቃን መጫን ማለት እንዳለ እዚሁ ላይ ማለት ነው። ፈተሕሚሉሁ ዐለይሃ በእሷ ላይ እሱ ማለት ነው እንዲወጣ ታደርገዋለህ ታግዘዋለህ። ብድግ ልታደርገው ትችላለህ እሱን ራሱን ሰውየውን። ወይም ደግሞ የሚወጣጣበት የሆነ ማለት ነው መረገጫ ካለ ያንን ታስተካክልለታለህ። ፈተሕሚሉሁ ዐለይሃ አው ወይም ደግሞ ተርፈዑ ወይም ደግሞ ማለት ነው ከፍ ታደርጋለህ ለሁለሱ ዐለይሃ በእሷ ላይ በእንስሳቷ ላይ መታዐሁ እቃውንና ቁሳቁሱን ማለት ነው ከፍ ታደርግለታለህ አገዝከው ማለት ነው። ሰደቀቱን እችም ሰደቃ ናት አሉ ሰለላሁ ዐለይሂ ወሰለም። ስለዚህ በእያንዳንዱ በሰውነት ክፍል ላይ ያለው የሆነው ምጽዋትና ሰደቃ ገንዘብ አውጥተህ የምትሰጠው የሆነ ነገር አይደለም ማለት ነው። ሐዲሱ ላይ እንደተገለጸው ማለት በሁለት ሰዎች መካከል ማለት በፍትህ መፍረድ አንድ ሰደቃ ነው እንደምናየው። ሁለተኛው ደግሞ ሰውየውን በእንስሳቱ ላይ ማለት መጫነህ ወይም ደግሞ ለሱ ማለት ነው ምን እቃን ማለት ነው ቁሳቁሱን ማለት ነው ከፍ ማድረግህና ማቀበልህ መስጠትህ ማለት ነው። ይህም ሰደቃ ነው በሁለተኛ ደረጃ። ወልከሊመቱ ጠይበቱ እንደዚሁ መልካም የሆነች ንግግር አልከሊመቱ ጠይበ መልካም የሆነች ንግግር ሰደቀቱን ሰደቃ ናት ምጽዋት ናት። ወቢኩል ኹጥወቲን በማንኛውም እርምጃ ወቢኩል በማንኛውም ኹጥወቲን በማንኛውም እርምጃ ተምሺሃ በምትጓዛትና በምትሄዳት በሆነችው እርምጃ ኢለ ሶላቲ ወደ ሶላት በምትሄዳትና በምትጓዛት በሆነችው እርምጃ ሰደቀቱን ሰደቃ አለ ምጽዋት አለ። ወደ ሶላት ሰው የውዱእ አድርጎ በሚሄድበት ጊዜ በእያንዳንዱ ማለት ነው እርምጃው ምን አለው አጅር አለው ሰደቃ አለው። طيب ወቱሚጡ አልአዳ አስቸጋሪ የሆነ ነገር ታስወግዳለህ። ወቱሚጡ ታስወግዳለህ አልአዳ የሚያስቸግር የሆነ ነገር ሰዎችን የሚያስቸግር የሆነ ነገር ታስወግዳለህ። አኒ ጠሪቂ ከመንገድ ላይ ታስወግዳለህ። ሰደቀቱ ይህም ሰደቃ ነው። رواه البخاري ومسلم ኢማሙ البخاريና ሙስሊም ዘገባውን ዘግበውታል። ይህን ዘገባ የመሰለ ሌላም ዘገባ ሞልቶ ከዛም ውስጥ አልኢማሙ البخاريና ኢማም ሙስሊም ሶሒህ የሚባለው ኪታባቸው ላይ ማለት ነው ይህን እንደዘገቡት ሁሉ ይህንንም አሁንም ማዋሳውንም ዘግበውታል። من حديث أبي هريرة رضي الله عنه قال قال رسول الله صلى الله عليه وآله وسلم الإيمان شعبة الإيمان بضعة وسبعون شعبة
أو 70 شعبة أعلاها قول لا إله إلا الله وأدناها إماطة الأذى عن الطريق بمالس مرسين صلى الله عليه وسلم تناقض إماطة الأذى عن الطريق شعبة من شعب الإيمان كأمنات مالس نكرنج عفوت بس عند كرنج عفنو مالس كمونو قارم دقمو صدقا منو لببر أي بسونة كفله لا يال لي هونون مصوتا ويم مصوات مالس نو متوتابت هونو صدقا هونو مالس نو ሌሎችም በርካታ የሆኑ ዘገባዎች ይኖራሉ ስለዚህ ሐዲስ በቀጥታ ማለት ነው የሚጠቁመን የአላህ Subhanahu Wa Ta'ala ጸጋ ማመስገን እንዳለብን አላህ Subhanahu Wa Ta'ala ጤናማ አድርጎ የሰውነት ክፍላችንን ማለት ነው ሰጥቶናል በመቀጠልም በዛ በሰውነት ክፍላችን እንደፈለግን ማለት ነው በመንፈልግበት በሆነ አቅጣጫ እየተንቀሳቀስን ያለነው የምንፈልገውን ተግባር እየፈጸምን ያለን ስለዚህ ከዚህ አንፃር አላህ Subhanahu Wa Ta'ala ልናመሰግንበት ይገባል አላህ Subhanahu Wa Ta'ala የምናመሰግነው መልካም ተግባራቶችን በመፈጸም ነውና መልካም ተግባራቶችን ማለት ፈጽሙ እያንዳንዱ የሰውነት ክፍል ላይ ማለትም ሰደቃ አለበትና قال الله سبحانه وتعالى في كتابه الكريم يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك إلى الله سبحانه وتعالى ይህም ራሱ ማለት ነው አላህ Subhanahu Wa Ta'ala ጸጋ እንድናመሰግን ለኛ ማለት ነው የተዋበ የሆነ የተስተካከለ የሆነ ሰውነት አላህ Subhanahu Wa Ta'ala ለግሶን ሳለ በሚያምርና ውብ ሆነ አቋም ፈጥሮን ሳለ አላህ Subhanahu Wa Ta'ala ምንድነው ያጣለለ ታዲያ አላህ Subhanahu Wa Ta'ala ከማምለክ ይላል ما غرك بربك الكريم ቸር የሆነውን ፈጣሪን ከማምለክ ምንድነው የከለከለ ምንድነው ያጣለለ በማለት አላህ Subhanahu Wa Ta'ala ይናገራል ያም ደግሞ ቸር የሆነው ፈጣሪ ልታመልከው ማለት የታለልክበት የሆነው ማለት ነው ፈጣሪ الذي خلقك فسواك فعدلك ያ ነው አላህ Subhanahu Wa Ta'ala ካልነበርክበት የፈጠረ ያስገኘ فسواك فعدلك እንደዚህም ያስተካከለ የሆነ فعدلك أي فأمالك وصرفك على أي صورة شاءها ወደ ፈለገው ወደ ሆነው ቅርጽ ያዞረ የሆነ ማለት ነው فعدلك የሚለው فعدلك ከሆነ ማለት بمعنى سواك ማለት ነው በዚህም قراءة مثل تفسير البغوي ላይ ኢማም البغوي أوصوته تعالى فعدلك بمن القراءة كعبد الله بن مسعود كما تأثر كون الصحابة من جفا فعدلك بمن الكون أي صرفك عدل بلو ماله بمعنى الصرف من متأبتها قتانيا سلازي جيجار يهان كسبكت تاني تقومن الله سبحانه وتعالى بتوابنا እንደዚህም ባማረ በሆነ አቋም ፈጥሮን ሳለ እንዴት አላህን ማለት ነው ከማምለክ እንደናጋለን አላህን ካመለክን ማለት ነው በራሳችን በሰውነት ክፍላችን ላይ ሰደቃን ወይ ምጽዋትን መጥቶታል ማለት ነው ግልጽ ይመስለኛል እነዚህ ነገራቶች የተወሱት የሆኑት ነገራቶች አምልኮቶች ናቸው አይደሉም እዚህ ሐዲስ ላይ የተወሱት አምልኮቶች ናቸው ስለዚህ እነዚህ ነገራቶች ፈጸመ ብሎ ማለት ሰውየው አላህን አወደሰ በተሰጠው በሆነ ጸጋ አላህን አመስግኗል ማለት ነው يقول الله سبحانه وتعالى أيضا الله سبحانه وتعالى بدقامي أهلم والله أخرجكم من بطون أمهاتكم لا تعلمون شيئا وجعل لكم السمع والأبصار والأفئدة لعلكم تشكرون إلى الله سبحانه وتعالى الله سبحانه وتعالى كنا تجهدوا ምንም ነገር የማታውቁ ስትሆኑና አላዋቂዎች ማህይሞች ስትሆኑ አወጣችሁ ይላል አላህ Subhanahu Wa Ta'ala ይሄ በርግጥም በተጨባጭ ተዳሳሻይ በሆነ ሁኔታ የሚታይ የሚጨበጥ የሆነ ጉዳይ ነው የሰው ልጅ በሚፈጠርበት ጊዜ አዋቂ ሆኖ የተፈጠረ አንድ አካል የለም ይሄን ነው አንዳንዶቹ ሰዎች የሚያጭበረበሩበት አጋጣሚ አለ ከእናቱ ሆድ ውስጥ እኮ ሲወጣ ቁርአን እየቀራ ወጣ ይላል ልብ በል እዚህ ጋር እንደዛ አይነት አባባል አለ ለመልእክተኛው ሰለላሁ ዐለይሂ ወሰለም እንኳን አልተከሰተም ይከሰተ አለ ሐዲስ አለ ማስረጃ መልእክተኛው ሰለላሁ ዐለይሂ ወሰለም ሲፈጠሩ ከእናታቸው ሆድ ውስጥ ሲወጡ ቁርአን እየቀሩ ወይም ደግሞ የሆነን ተአምር ማለት ነው እያደረጉ ተፈጠሩ ሚል ማለት ነው ወይም እየተናገሩ ተፈጠሩ ሚል ማለት ነው ማስረጃ አለ ከማን በልጦ ነው ታዲያ እሱ ከመልእክተኛው ሰለላሁ ዐለይሂ ወሰለም በልጦ ሲፈጠር ሲወለድ እየተናገረ ቁርአን እየቀራ ይባላል ተፈጠረ ይሄ ጠቅላላ ኹዛዕበላቱ ሸያጢን የሸይጣን ማለት ነው ዝግባ የሚባል የማይባል ምናምን ነው እንጂ ከማስረጃ አንፃር አንድ ማስረጃ የለም በል ማስረጃን ይጻረራሉ والله اخرجكم من بطون امهاتكم لا تعلمون شيئا ቅንጣትን የማታውቁ ስትሆኑ አላህ Subhanahu Wa Ta'ala ከእናታችሁ ሆድ ውስጥ አወጣችሁ اخرجكم የሚለው ማለት ነው ወሚሩ ወደ ማን ነው የሚመለሰው አጠቃላይ የሰው ልጅ በተመለከተ ማለት ነው ልብ በሉ ስለዚህ ጋር ዛሬ ላይ ከእናቱ ሆድ ውስጥ ሲወጣው ቆጣ የሚባል አባባል ቢላሽ ነው ማለት ማስረጃን የሚጣረስ የሆነ ማለት አባባል ነው
በል እንደውም ይሄ ከጥንቁልና ማለት ነው ኹጥዋና እርምጃ ውስጥ አንዱ የመጀመሪያው ለጥንቁልና እየተዘጋጀ ያለ የሆነ አካል ነው እንደዚህ አይነት አካል ሲጀመር እኔን አክብሩኝ አልቁኝ ተአምርን የተሸከምኩ የሆንኩኝ አካል ነኝ ብሎ ራሱን ማለት ነው የሚኮንን የሆነ ወይም ደግሞ ራሱን ማለት የሚጥል የሆነ አካል ነው ማለት ይቻላል እንደ ለዓቂሊን ማለት ነው አስተንታኝና አዋቂ የሆኑ አካላት ይዘን ራሱን እየኮነነ እየጣለ ነው ያለው አላዋቂው ዘንድ ደግሞ ራሱን እየካበ ነው ያለው ይሁንና ግን ማለት ነው ይህ አባባል ባጢል ከስር መሰረቱ ሊገረሰስ የሚገባ የሆነ ማለት ነው አቋም እንጂ ትክክለኛ አቋም አይደለም والله أخرجكم من بطون أمهاتكم لا تعلمون شيئا كذياس وجعل لكم السمع والأبصار الله سبحانه وتعالى مسمعنا درجلاችሁ መመልከቻና ደረገላችሁ والأفئدة እንደዚህም ልቦናንም አደረገላችሁ لعلكم تشكر الله سبحانه وتعالى ታመሰግኑት ዘንድ ይላል الله سبحانه وتعالى የሰው ልጅ የሚያውቀው ከተወለደ በኋላ ነው ማለት ነው በተጨባጭም የሚታይ የሆነ ጉዳይ ነው ሕፃን ልጅ በሚፈጠርበት ጊዜ አባባ ወይም አባ የሚለው ማለት ነው ከስንት ጊዜ በኋላ ነው ቆይቶ ነው አባ የምትለው ቃል እንኳን ለመናገር ማለት ነው አይናገርም አይደለም ሊያወራ ቁርአን እየቀራ ሊፈጠር ቀርቶ ማለት ነው ሊወጣ ቀርቶ በአላህ ላይ ማለት ሊሆን የማይችል የሆነ ነገር ነው እያልኩኝ እኮ አይደለም وما ذلك على الله بعزيز الله سبحانه وتعالى ላይ ይህ ነገር የሚሳነው የሆነ ጉዳይ ነው አይሳነው ምን እንደሚታወቀው አላህን ፈጽሞ የሚሳነው የሆነ ነገር የለም لا يعجزه شيء في السماوات ولا في الأرض إنه كان عليما قديرا ብሎ الله سبحانه وتعالى ተናግሯል ከመሆኑ ጋር ግን እንደዛ አይነቱ ተጨባጭ ወይም ያባባል ማስረጃ ሊጣረሳል አላህ ሱናውና ፈለጉና ጎዳናው መንገዱ አላደረገውምና የተረዳችሁ ይመስለኛል ጎዳናውና መንገዱ የሰው ልጅ ሲፈጥር ማለት ማህይም አድርጎ መፍጠር የተረዳችሁ ይመስለኛል ኢንሻአላህ ይሁንና ግን ከዚያ ከማህይምነት በኋላ አላህ ሱብሓነሁ ወተዓላ አሳወቀን ካሳወቀን በኋላ ታዲያ አላህ ልናመሰግን ልናወድስ አይገባም ይገባል ከሐዲሱ ጋር ተማን ነው ከሐዲሱ ጋር ተያያዥነቱ ግልጽ ነው አይደል ያንቀጥ ወደ ሁለተኛው ሐዲስ እንሸጋገር الحديث السابع والعشرون الحديث السابع والعشرون هذا سبعتኛው ሐዲስ البر والإثم البر መልካም የሆነ ነገር በተመለከተና والإثم እንደዚህም ጸያፍና ወንጀልን አስመልክቶ የሚናገር የሆነ አርዕስት ነው ይላል እኔ ጋር ባለው ኑስኻና እትመት ማለት ነው عن النواس بن سمعان رضي الله تعالى عنه كنواس بن سمعان رضي الله عنه የተዘገበ የሆነ ዘገባ ነው ይላል ነዋስ بن سمعان ተብሎ የሚጠራው የመልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ባልደረባ ነዋስ ኢብኑ ሰምዓን ተብሎ ይጠራል رضي الله تعالى عنه الله سبحانه وتعالى سرون كسوددلتنا عن النبي صلى الله عليه وعلى اله وسلم قال فملكتنيا صلى الله عليه وعلى اله وسلم يتذكروا قال قالوا ملكتنيا صلى الله عليه وعلى اله وسلم البر بر ብሎ ማለት አይ መልካም ነገር ብሎ ማለት حسن الخلق መልካም የሆነ ስነ ምግባር ልብ በሉ እዚህ ጋር البر መልካም ነገር ብሎ ማለት حسن الخلق መልካም የሆነ ስነ ምግባር ነው መልካም የሆነ ስነ ምግባር ብሎ ማለት ከሰዎች ጋር ያለ የሆነ ማህበራዊ መስተጋብር የተዋበ ይሆን ይህ ሲባል ለሰዎች መልካምን ማሰብ ኢራደቱ الخير للغير وهو من حسن الخلق ለሰዎች ካንተ ውጭ ላሉ ስለሆኑ አካላቶች መልካም ነገርን መሻት ማሰብ መፈለግ ምንድነው ይሄ حسن الخلق ይባላል الحسد حسن الخلق ይባላል ምቀኝነት ማለት ነው በሌተንኮሎች ሁሉ ዋና መናኸሪያና ቁንጮ ነው እንዴት ማለት ነው መልካም ስነ ምግባር ሊባል ይችላል አላህ አላፊያ ስለዚህ አንተ ለሰዎች ልጆች ወይም ለሰው ልጆች መልካም ማሰብ ይህ ምርጥ የሆነ ማለት ነው ስነ ምግባር ስለዚህ ጋር ከሰዎች ጋር ያለ የሆነ ማህበራዊ መስተጋብር የተዋበ ነው እያንዳንዱን አካል ከሁኔታው አንፃር ማህበራዊ መስተጋብር ታደርገዋለህ ማለት ነው ይህ ሲባል ልብ በሉ እዚህ ጋር حسن الخلق የሚለው ሁሌም ተለፍፍ እና ወይም ደግሞ አሊን የሚባለው ነገር ማንጸባረቅ ነው ማለት አይደለም አንዳንዶች ሰዎች እንደሚረዱት በተለይ ኢኽዋንዮች እንደሚረዱት አይደለም አልኢኽዋን አልሙስሊሙን حسن الخلق የሚለውን የሚረዱት በምንድነው አይ በቃ ሁሌም ከማንኛውም አካል ጋር ከሷሊሁም ጋር ከጧሊሁም ጋር ከመጥፎም ከበጎም ጋር ከማንኛውም አካል ጋር የአላህን ዲን ባፍጢም ብሎ ሊደፋ ከተነሳ ከሆነም አካል ጋር ሃይ አማን ሰላም ነው መቅለስለስ ማለት ነው ይሄንን ምን አድርገው ያስቡታል حسن الخلق ይሄ حسن الخلق አይደለም حسن الخلق በመልካም ማለት ነው ልብ በል ወይም ደግሞ በሊንና በሪፍቅ ማለት ነው ከሱ ጋር ማህበራዊ መስተጋብር ልታደርግ
የሚጋብዝ የሆነ አካል ሆኖ የዛኔ ሽዳን የምታንጸባርቅ ከሆነ አበላሽታል። ጥሩ የሆነ ስነ ምግባር ስታንጸባርቅለት ነው ወይም ሊንና ሪፍቅ የሚባለውን ለዘብተኝነትን ስታንጸባርቅለት ወደ አላህ ዲን የሚመጣ የሆነ አካል ከሆነ የዛኔ ማለት ነው ለዛ ሰውዬ ማለት ሪፍቅ የሚባለውና ሊን የሚባለውን ወይም ደግሞ ለዘብተኝነትን ማንጸባረቅ ጥሩ ስነ ምግባር ነው። ሰውዬው በቁጣና በኃይልና ግልጽ ነው ያባባል በሽዳ የሚመጣ የሆነ አካል ከሆነ የዛኔ አማን ነው ሰላም ነው ብለህ ቀስ ብለህ ለማምጣት ማለት ነው ብትሞክር ይሄ ሁስኑል ኹሉቅ አይባልም፣ አበላሽታል ያለ ቦታው ነው። ግልጽ ይመስለኛል ኢንሻአላህ። በኃይል ማለት ሊመጣ የሚችል የሆነ አካል ከሆነ በኃይል መጠቀም ሁስኑል ኹሉቅ፣ ሁሌም ማለት ነው ተለሳለስ ማለት አይደለም። ግልጽ ይመስለኛል። ይሄማ ቢሆን ኖሮ መልእክተኛው ሰለላሁ ዐለይሂ ወሰለም ታዲያ ጥሰውታል ማለት የተናገሩትን የሆነውን ንግግር ለምን ሽዳንና ኃይልን ያንጸባረቁበት አጋጣሚ አለ የለም እንዴ? አለ በሚገባ በሆነ ሁኔታ ካፊሮች ዘንድም ሙስሊሞች ዘንድም ካፊሮች ዘንድም ኃይልን ማን ነው አንጸባርቀዋል በሰይፍ ማለት ነው አንጋግተዋቸዋል አይደለም እንዴ እንደሚታወቀው በል እንደውም ማለት ነው ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ማለት ነው በል አቡ ሁረይራ ረዲየላሁ ዐንሁ ምን ይላል መልእክተኛው ሰለላሁ ዐለይሂ ወሰለም ማለት ነው ማለት አህሪቁ ፉላንን ወፉላንን ቢናር ልብ በሉት ሙተፈቁን ዐለይሂ ሆነ ዘገባ እገሌንና እገሌን በእሳት አቃጥሏቸው በማለት ለኩፋሮች ማለት ነው ልብ በሉ ብለው ማለት ነው አዘዟቸውና ወይታሉና ወህይ ወረደ እንደማይቻል ማለት ነው። ከዚያም በኋላ ምን አሉ ላ እቅቱሉሁማ ግደሏቸው فإنه لا ينبغي أن يؤذب بالنار إلا رب النار የሚለውን ማለት ነው ሐዲስ ማለት ነው እነሆ በእሳት ሊቀጣ የሚችል አንድም አካል የለም የእሳቱ ፈጣሪ ሆኖ አምላክ ነው እንጂ ብለው ከእንደገና አረም አሻሂድ የፈለኩት ምንድነው ሽዳ ነው ወይስ ደግሞ ይሄ ማለት ነው ሊን ሽዳ አህሪቁሁማ ቢናር አህሪቁ ፉላን ወፉላን እገሌን አበሌን በእሳት አቃጥሏቸው ነበር እንደውም የተባለው ሽዳ በቦታው ነው። ግልጽ ነው ያባባል። ይሄ ሁስኑል ኹሉቅ ነው። ይሄ ሁስኑል ኹሉቅ አይደለም የሚል የሆነ አካል መልእክተኛውን እየወቀሰ እየነቀፈ ነው ያለው ማለት ነው። ግልጽ ይመስለኛል ኢንሻአላህ። በመቀጠል ሙስሊሞችን በተመለከተ ይሄ ካፊሮች ላይ ነው የሚል ጥያቄ ሊያነሳ ይችላል። አታ ሙስሊሞች ላይም ተጠቅመውታል ሰለላሁ ዐለይሂ ወሰለም አተኩኑ ፈታነን ያ ሙዓዝ አላሉት ሰለላሁ ዐለይሂ ወሰለም ይሄ ሽዳ ነው ፈታኝ ሰዎችን ፈታኝ ትሆናለህን ብለው እንደውም ባይለኛ የተቆጡት ማለት ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ በመቀጠል ማለት ነው እንደሚታወቀው ኡሳማ ኢብኑ ዘይድ ላ ኢላሃ ኢላላህ እያለ ማለት የገደለ የሆነውን አካል በተመለከተ ማለት ነው ምንድነው ያሉት ሰለላሁ ዐለይሂ ወሰለም كيف تصنع عندما يأتي بلا إله إلا الله يوم القيامة أو كما قال من دنهم متدرج من تسرعت يوم القيامة لا إله إلا الله ميرون يزوسي مت أي سوي أنت لا إله إلا الله يا لو مالتنا مخافة للسيف نبنا قدلكو سيفا فرطنا سبتون ونجي كنت عمنو بتاي لنا قدلكو فلازم من تدرج لما تسرع الله سكيزاني سيرت بل يزاني أسامة ابن زيد والله ማለት ዛሬ እንጂ ወይም በዛሬው ዕለት እንጂ ባልሰለምኩኝ በየተመኘሁኛል የመልእክተኛው ሰለላሁ ዐለይሂ ወሰለም ቁጣ ከመብረታቱ የተነሳ ማለት ነው ዛሬ እንጂ ባልሰለም ዛሬ ሰለሜ በነበር እስከ ማለት ደረጃ ደረስኩኝ ግልጽ ይመስለኛል ኢንሻአላህ ሽዳ ባይሆን ኑሮ ይሄንን ይል ነበር አይልም ነበር ሙስሊም ነው ሙስሊም ሱሐቢ ነው ከሙስሊምነት አልፎ ሱሐቢ ኡሳማ ኢብኑ ዘይድ ተብሎ የሚጠራ ነው ሱሐቢ ለአብዱላህ ኢብኑ ዐምር ምን አለ هل أمرتك أمك بهذا عندما لبس لبسا أو لباسين معصرين ولدت مالتنا دمك هنا بيتاويم دمك هنا قي كما قال شيخ الإسلام في مجموع الفتاوى دمك هنا قي لبس بمالس السروتان ليلوش دمك هنا بيت لبس ماله كومبليت لبس በሚወጣበት ጊዜ የዛኔ እናት በዚያ ዘዘቻሉ ሽዳን እናት አዛኑ ይሄንን ምትለብሰው አሉ ይህ ብሎ ማለት በአረብኛ ቋንቋ ዘይቤ ከባድ የሆነን ሽዳና ጠንካራ የሆነ ንግግር ማለት ነው የያዘ የሆነ ንግግር መሆኑ ወይም ደግሞ ሐዲስ መሆኑን ማለት ነው ስለዚህ ዞሮ እዚህ ጋር የፈለኩት ምንድነው ሁስኑል ኹሉቅ ሲባል ሁሌም ባንድ አቅጣጫ ብቻ አንረዳው ከቦታው አንፃር የተለያየ የሆነ ማለት ነው ተፍሲርና ትርጉም ማለት ይኖራል ለማለት ፈልጌ ነው ኢንሻአላህ አልቢሩ ሁስኑል ኹሉቅ ያለው አልቢር ብሎ ማለት አይ መልካም ብሎ ማለት ወይ መልካም ነገር ብሎ ማለት ሁስኑል ኹሉቅ የተዋበ የሆነ ማለት ነው ስነ ምግባር ነው ወልኢስሙ ኢስም ብሎ ማለት ወንጀል ብሎ ማለት ማ ነገር ነው ሐከ ያሳከከ የሆነ ነገር ነው في نفسك በነፍስህ ውስጥ ማለት ነው በአእምሮ ውስጥ ያሳከከ የሆነ ነገር ነው
አይ አእምሮህን የሚያቆስል የሆነ ነገር ወይም ደግሞ ከአእምሮ ላይ ማለት ነው ከመመላለስ ያልተወገደ የሆነ ነገር ይመላለስብሃል። መልካም ስራ ከሆነ ፈጽመው ካበቃህ በኋላ አእምሮ ላይ ማለት ያ ነገር አይመላለስም። ጠያፍ ተግባር ከሆነ ወንጀል ከሆነ ግን አንተ ምን መልካም ነው ብለህ አስበህ ወይም እየተጠራጠርክ ከገባህበት የዛኔ ማለት አእምሮ ላይ የሚደጋገም ከሆነና የሚመላለስ ከሆነ የሚያሳክክ ከሆነ በተደጋጋሚ የዚያ ጉዳይ ማለት ወይም ደግሞ ያንን ጉዳይ በመፈጸም የዛኔ ያ ነገር ወንጀል ማለት እንጂ ምን ሊሆን አይችልም መልካም ማለት ነው ተግባር ሊሆን አይችልም። والإثم ما حاك في نفسك وكرهت እንደዚሁም ደግሞ የጠላ የሆነ ነገር ነው አየጠሊዓ ብቅ ሊሉ عليه በሱ ላይ الناس ሰዎች በሱ ላይ ብቅ ሊሉ የምጠላው የሆነው ተግባር ነው። ያንን ነገር ስትፈጽም ሰዎች ብቅ ሊሉብህ ሊመለከቱህ ማለት ነው የምጠላው የሆነው ነገር ወንጀል ነው። ያለበለዚያ መልካም ተግባርማ ከሆነ ሰዎች ብቅ አሉ አላሉ ምን አገባህ አንተ? ምንም ያሰጋህ ነገር የለም። ምንም የምጠላው ነገር አይኖርም። ግልጽ ይመስለኛል። ሰዎች ግን ብቅ ይሉብኛል ብለህ ተደብቀህ የምትሰራው ከሆነ ሲጀመር ማለት ነው ልብ በሉ ተደብቀህ በአደባባይ የማትሰራው ከሆነና ተደብቆ መልካም ተግባር ሊሰራ ይችላል በእርግጥ ማለት ነው። ነገር ግን ማለት ሰዎች እንዳያዩኝ ብለህ መጥፎነቱን በውስጥ ቋጥረህ ማለት ነው مثلا አምልኮትን በድብቅ የሚሰራ የሆነ አካል አለ። እንደውም በድብቅ የሚሰራ የሆነ አምልኮት የሚሰራ የሆነ አምልኮት በግልጽ ከሚሰራው ከሆነ አምልኮት ይበልጥ ይበልጣል። إن تبدوا الصدقات فنعماه وإن تخفوها وتؤتوها الفقراء فهو خير لكم قال الله سبحانه وتعالى تناغر ይህ صدقه ላይ ብቻ ጥራ አይደለም العبرة بعموم اللفظ ليست بخصوص السبب ማንኛውንም መልካም ተግባር በተመለከተ በድብቅ ብትሰራው በላጭ ይሆናል። ነገር ግን አንዳንዴ በአደባባይ ሲሰራ በላጭ የሚሆንበት ደግሞ አጋጣሚ አለ። ፈርቀዳጅ ለመሆን ከሆነ ካሁን በሰፊት አሳልፈናል ዘገባው ፈርቀዳጅ ለመሆን ከሆነ ሰዎች አንተን ተከትለው ያንን መልካም ተግባር የሚፈጽሙና የሚሰሩ ከሆኑ ግን የዛኔ በድብቅ ከምትሰራው በአደባባይ ብትሰራው የተመረጠና በላጭ የሚሆንበት አጋጣሚ አለ። አንጻራዊ የሆነ ጉዳይ ነው ማለት ነው። ልቅ በሆነ ሁኔታ አይደለም። طيب والإثم ما حاك في نفسك وكرهت أن يطلع عليه الناس رواه مسلم إمام مسلم مالك زجبون زجبوا تاللا وأن وابصة ابن معبد رضي الله تعالى عنه يبقى لم هن الرسول سأتي هذا فكأنكم موجودون نكتفي بهذا المقدار سبحانك اللهم وبحمدك